የማቴዎስ ወንጌል ምዕራፍ 13 ቁጥር 7 ያለውን ቃል መነሻ እናደርጋለን። በእሾህ መካከል የወደቀ ዘር አለ በሚል ኃይለ ቃል ነው የምንማረው። እስኪ በሉ በእሾህ መካከል የወደቀ ዘር አለ። እንደምታውቁት አሁን የያዝነው ወቅት የዘር ወቅት ይባላል። በሀገራችንም በገጠሩ ገበሬው ዘር የሚዘራበት ወቅት ነው። ቤተክርስቲያናችንም ከወቅቱ ጋራ የተገናኘ ትምህርት ስለምታስተምር በበጋ ወቅት የምታስተምረው ትምህርትና በክረምት ጊዜ የምታስተምረው ትምህርት ይለያል። በጧቱም ወንጌል እንደሰማችሁት ዘመነ ክረምት ከሰኔ 26 እስከ መስከረም 25 ያለው ጊዜ ስለሆነ ከዚህ በኋላ ስለ መብረቁ፣ ስለ ደመናው፣ ስለ ዘሩ፣ ስለ ፍሬው፣ ስለ ቡቃያው፣ ስለ እያንዳንዱ ነገር በዝርዝር ከኛ ህይወት ጋር እያገናኘች የምታስተምርበት ጊዜ ነው። ስለዚህ በዚህ ምክንያት እኛም 4 ቦታ ላይ የወደቁ ዘሮች አሉ። ጧት እንደሰማችሁት ከአራቱ ግን አንዱ ልምረጥና ያ ከኛ ህይወት ጋር ምን እንደሚያገናኘው አንስቼ ትምህርቴን እጠቀልላለሁ። እንደምታውቁት 4 ቦታ ላይ ዘሩ ወድቋል። ቃሉ ዘሪ ሊዘራ ወጣ። አንዱ መንገድ ላይ ወደቀ፣ አንዱ አፈር የሌለበት ጭንጫ ወይም አለት አካባቢ ወደቀ፣ አንዱ እሾህ መካከል ወደቀ፣ አንዱ ደግሞ መልካም መሬት ላይ ወደቀ። ከነዚህ ከአራቱ ሁሉ ፍሬ ያፈራውና ሰው ለሚበላው ሰው ለሚጸናበት የደረሰው መልካም መሬት ላይ የወደቀው ነው። መንገድ ላይ የተዘራውን ወፍ ለቅሞ በላው። አፈር የሌለበት ቦታ ላይ የተዘራው ደግሞ ለጊዜው በቀለ፣ ግን ስር ስለሌለው ፀሐይ ሲወጣ ጠወለገ እና ደረቀ፣ ወደቀ፣ ለፍሬ ሳይበቃ ቀረ። ሶስተኛው እኛ ዛሬ የምንማረው በእሾህ መካከል የወደቀ ነው። ለጊዜው አደገ፣ ግን ለፍሬ እንዳይበቃ እሾሁ አንቆ አስቀረው እና የመጨረሻው ግን በመልካም መሬት ላይ ስለተዘራ 30፣ 60፣ 100 ያማረ ፍሬ አፈራ። በቀሪ ዘመናችን መድኃኔዓለም መልካም ፍሬ እንዳፈራው መሬት እንዲያደርገን ቅዱስ ፈቃዱ ይሆንልን። የተወደዳችሁ ክርስቲያኖች፣ ይሄ መሬት የተባለው የሰው ልቡና ነው፣ የኛ ልቡና ነው። ያንዳንዱ መንገድ የሆነ ልብ ያለው ሰው አለ። መንገድ ማለት የፈለገ የሚረግጠው ማለት ነው። ያንዳንዱን ጥንቁልና፣ ያንዳንዱን ኑፋቄ፣ ያንዳንዱን ፖለቲካ፣ ያንዳንዱን ክፋት የፈለገ ብቻ በዓለም ያለ ዓለማዊነትን ጨምሮ የሱ ልብ የማይረማመድበት አካል የለም። በዚህ ምክንያት እንደምታውቁት መንገድ ላይ የወደቀ ዘር ደግሞ የሰው መመላለሻ ስለሆነ መንገዱ ምን ይሆናል? ይረገጣል። ከዚያ ደግሞ ወፍ ለቅሞ ይበላዋል። የኛም ልብ የፈለገ በነገራችን ላይ የኛ ልብ የክርስቶስ ገንዘብ ነው። የማን ገንዘብ ነው? ስለዚህ ማንም እንደፈለገ ሊጫወትበት አይገባም። ማንም የፈለገ ሊዘራበት። ያንዳንዱ ልብ ዘረኝነት ተዘርቶበታል። ያንዳንዱ ቂም፣ ያንዳንዱ በቀል፣ ያንዳንዱ ክፋት፣ ያንዳንዱ ተንኮል ተዘርቶበታል። የኛ ልብ ግን የክርስቶስ ነው። ይሄ ሁሉ ዘር ሊዘራበት አይገባም ነበረ። ስለዚህ በኋላም ለፍሬ ሳይበቃ ቀረ እና ጎዳና የሆነ የሚረጋግጠው ማንም እና ሰይጣን ደግሞ በልቡ የተዘራውን የእግዚአብሔር ቃል ነጥቆ የሚወስድበት ያለው አለ። መሰረት ደግሞ የሌለው አለ። ጭንጫ ብቻ የደነደነ ልብ ያለው በዘመን የሚሆነውን ነገር ሁሉ እያየ የማይጸጸት ንስሐ ለመግባት የማይነሳሳ፣ ለመቁረብ፣ ደግ ለመስራት፣ ለመታረቅ አያስብም። ጭንጫ ሆኗል ልቡ። አለት አፈር የለውም ውስጡ። ለጊዜው ቃል እግዚአብሔር ሲሰማ ቤተክርስቲያን ሲመጣ ሲያስቀድስ ደግ የሚሰራ ይመስለዋል። ግን ሲወጣ መሬት አፈር ስለሌለው ጭንጫ ስለሆነ መልሶ ይረሳዋል፣ ይጠወልጋል እንደገና። ስለዚህ እንደገና አዲስ፣ በየቀኑ አዲስ አይለወጥም። ሶስተኛው መልካም መሬት ያለው የታወቀ ነው፣ ቅድም ነግሬያችሁ። የዛሬ ትምህርታችን ግን እሾህ መካከል የወደቀው ነው። እሱ ደግሞ ለማፍራት ይፈልጋል፣ ይበቅላልም ጭምር። ቅዳሴ ሲያስቀድስ፣ ጉባኤ ሲማር፣ ገዳማት ሲሳለም ፍሬ ለማፍራት ወደ መንፈስ ፍሬ ለመምጣት
የሃይማኖት፣ የትዕግስት፣ የሰላም፣ የፍቅር፣ ራስን የመግዛት ፍሬ ለማፍራት ፍላጎት አለው። ግን በዓለም ሲኖር ለፍሬ እንዳይበቃ አንቀው የሚያስቀሩት እሾሆች አሉበት። እነሱ ምንድናቸው የሚለውን ነው የምናየው። የተወደዳቸው የእግዚአብሔር ቤተሰቦች በዚህ ትምህርታችን ውስጥ 4 መሰረታዊ ክርስቲያኖችን አንቀው የሚያስቀሩ እሾሆች አሉ። እንዳያፈሩ፣ ወደ እግዚአብሔር በፍጹም ልባቸው እንዳይቀርቡ፣ በመንፈሳዊ ሕይወታቸው እንዳይለወጡ የሚያደርጉ 4 ብዙ ናቸው፣ ግን ዋናዎቹ 4 ናቸው። ስንት ናቸው? 4 ናቸው። የመጀመሪያው ክርስቲያኖች ክህደት ይባላል። ሃይማኖት መለወጥ፣ ከአንድነት ከሶስትነቱ ከእግዚአብሔር መውጣት፣ ቤተ ክርስቲያን ከምታስተምረው አስተምሮ ፈቀቅ ማለት፣ በማወቅም ባለማወቅም ይህ እሾህ ይባላል፣ ክህደት ይባላል። ሰው ልቡ በክህደት እሾህ ከተወጋ መዳኛ የለውም። ለዚህ ነው ቤተ ክርስቲያን በየጊዜው በሃይማኖት ጽኑ ምትለው። በምን ጽኑ? መጽናት ይገባል። የቀደሙት አባቶቻችን ለኛ የገለጡትን ለቅዱሳን አንድ ጊዜ የተሰጠ ሃይማኖት አለን። ያን ይዞ እስከ መጨረሻይቱ ሕቅታ ድረስ መጽናት ይገባል። ያለዚያ ግን አንዴ ወደ ግራ አንዴ ወደ ቀኝ የምንል ከሆነ በምናምነው ሃይማኖት ውስጥ ጥርጥር፣ ኑፋቄ፣ ክህደት ካለ በጭራሽ ማፍራት አንችልም። ከእግዚአብሔር ጋር መኖር አንችልም። ለጸጋ፣ ለክብር፣ ለዘላለማዊ ክብርና መንግስት መብቃት አንችልም። መድኃኔዓለም በቸርነቱ በሃይማኖት ያጽናን። ክርስቲያኖች ልዩ ቦታ ስጡት ለሃይማኖታችሁ። ከሁሉም የሚበልጠው ሃይማኖት ነው። በእኛ ዘመን አንዱ ለፍሬ እንዳይበቃ ያደረገን ሃይማኖቱን ባንተውም ግን ሁለተኛ ደረጃ ስላረግ ነው ሳንለወጥ ቀርተናል። ሁለተኛ ማለት በአብዛኛው ኦርቶዶክሳዊ ዘንድ ሃይማኖት ማለት ሲመቸን ትዝም ይለን ማለት ሰው የሚያስቀድሰው ሲመቸው ነው። ቁረብ ሲባል እስኪ ነገሮችን አስተካክዬ ሲመቸኝ ነው የሚለው። የሚገርማችሁ ዘረኝነት ቢሆን ግን ሲመቸኝ አይልም። ጎጠኝነት ቢሆን፣ ቂም በቀል እስኪ ጊዜ አመቻቸች አይልም። ለክፉ ነገር ቀጠሮ አይዝም፣ ወዲያው ይቀበላል። ደግ ሲሆን ግን እስኪ ቆይ ይላል። አያችሁ፣ ፍሬ እንዳናፈራ አደረገን። ከሁሉ ግን መቅደም ያለበት ሃይማኖት ነው። ለምን መሰላችሁ ይሄን እምላችሁ? በዚህ ዓለም ያሉ ነገሮች በሙሉ ያልፋሉ። የማያልፈው የኛ ምንድነው ካላችሁኝ፣ ከስላሴ የተወለድነው ልደት ግን ማብቂያ የለውም። በዚህ ልደታችን ሞት የለብንም። አባታችን የማይሞት ስለሆነ እኛም አንሞትም። አባታችን ከስልጣኑ የሚሻር ስላልሆነ የንጉስ ልጆች ነን። ቅዱስ ጴጥሮስም ይላል የንጉስ ካህናት፣ የንጉስ አገልጋዮች ይላል። በመንግስቱ ሽረት የለበት። አባታችን ዘላለማዊ ንጉስ ነው። ልዩ አባት ነው። በጥምቀት በንስሐ በቁርባን ወልዶናል። ስለዚህ ይህን ሃይማኖት ማንደራደርበት፣ የምንወደው፣ ዋጋ የምንከፍልበት፣ ሌላ ሁሉ ተራ ነው፣ እኔ ከሃይማኖቱ የሚበልጥብኝ የለም ማለት እስካልቻልን ድረስ ለፍሬ መብቃት አንችልም ክርስቲያኖች። ስለዚህ የመጀመሪያው እሾህ ለሃይማኖት ቦታ ለመስጠት ነው። ኑፋቄ ነው፣ ክደት ነው። በነገራችን ላይ እግዚአብሔርን አላውቀውም፣ እግዚአብሔርን ክጃለሁ ብቻ ማለት አይደለም ክደት። የእግዚአብሔርን ቃል ትቶ የሰይጣንን ቃል የሚሰማ ሁሉ ትቶታል እኮ እግዚአብሔርን። ይሄ ነው የሚመስላችሁ? ሲጠራን የማንሰማው ከሆነ ሲያቀርበን የማንቀርበው፣ ቅረቡ ቀርባችኋለሁ ፊታችሁንም አበራለሁ እያለ የማንቀርበው ከሆነ እኛ እኮ ሃይማኖተኞች ነን ለማለት በጣም ይከብዳል። ምን መልሰው ሁኔታ ስንቶቻችን እግዚአብሔር ጠርቶን ይሆን በየዘመናቱ ወደ እርሱ እንድንቀርብ የአባትነት ፍቅሩን እንድንረዳ ለረጅም ጊዜ እግዚአብሔር ጠርቷል። ግን አናውቀውም፣ አልሰማነውም። አንዳንዴ ላናውቀው እንችላለን። ሳሙኤልን ታስታውሱታላችሁ? በቤተ መቅደስ ሳሙኤል ይለዋል፣ አያውቀውም። ግን ገና ሕፃን ነው፣ መቅደሱን አልለመደው። ስላለመደው ማን እየጠራው እንደሆነ አይገባውም ነበረ። እንደዚህ አይነት ሰዎች አለን በመቅደሱ፣ በካህናት በኩል፣ በመምህራን በኩል፣ በደግ ሰዎች በኩል፣ በስነ ፍጥረት በኩል እግዚአብሔር ይጠራል፣ ግን አይገባንም። ምን እያለ ነው? ማን ነው እየጠራ ነው ያለ? ይህን ሁሉ ለጥሪው በጎ ምላሽ እስካልሰጠን ድረስ ለሃይማኖታችን ቦታ ሰጥተናል አይባልም።
ስለዚህ የመጀመሪያው እሾህ ክህደት ነው፣ እግዚአብሔርን መተው ነው፣ ድምፁን አለመስማት ነው። ስለዚህ ከዚህ መድኃኔዓለም ያውጣን። የመጀመሪያው ይሄ ነው። ይህንን ሊቁ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 68 ላይ እንደዚህ ይላል። አሕዛብ ነሱ ጽጌረዳ ወሶኩሰ ተርፈ በሃበ አይሁድ ይላል። አሕዛብ ጽጌረዳውን ወሰዱ ይላል። ጽጌረዳ የተባለው ሃይማኖት ነው። ወሶኩሰ ተርፈ በሃበ አይሁድ ይላል። እሾሁ ግን በአይሁድ ዘንድ ቀረ ይላል። ጽጌረዳውን አሕዛብ ወሰዱት፣ እሾሁ ግን በአይሁድ ቀረ ማለት አሕዛብ ክርስቶስን አምላካችን ነው፣ መድኃኒታችን አዳኛችን ነው፣ ፈዋሻችን ነው ብለው ተቀበሉት። እኛን ጨምሮ ከእስራኤል ውጭ ያለው በሙሉ አሕዛብ ነው የሚባለው፣ ትንቢት ያልተነገረለት ሱባኤ ያልተቆጠረለት ስለሆነ እነሱ አይሁድ ነው የሚባሉት። ከሱ ውጭ ያለው ግን አሕዛብ ነው የሚባል። ከእስራኤል ውጭ ያለው ዓለም በሙሉ ክርስቶስን አምላኬ፣ መድኃኒቴ፣ ፈጣሪ፣ ጌታዬ ብሎ ተቀበለ። አይሁድ ግን የዮሴፍ ልጅ ነው ብለው ቀሩ። ይህ ምን ይባላል? እሾህ ይባላል። ይሄ የአብ የባህሪ ልጅ አይደለም። ከመቤታችን በድንግልና ተጸንሶ በድንግልና አልተወለደም፣ ዓለምን አላዳነም፣ የባህሪ አምላክ አይደለም ማለት እሾህ ነው። ከእንዲህ ያለ ትምህርት ይሰውረን እንዳናፈራ ሰቅዞ ሚስ ስለሆነ። በነገራችን ላይ የሰውን ሕሊና ጨልጦ ገርኝቶ ከእግዚአብሔር ህብረትና አንድነትና መንግስት ከሚያወጡ ዋናው ጉዳይ ከሃይማኖት መውጣት ነው። አበው ምን ይላሉ? ውስተ ጽልመት ወጸላሎተ ሞት የሚለውን ቃል ሲናገሩ የጨለማና የጨለማ ጥላ የሚሉት ነገር አለ። ምን ማለት ነው? አሁን ማታ ላይ ጨለማ ሲመጣ ከዚያ ቀጥሎ ደግሞ በጨለማው ላይ ዛፍ ካለ ወይም ገደል ካለ የዛፉና የገደሉ ጥላ ማለት ነው ሲጨመርበት በጨለማው ላይ ጨለማው ድቅድቅ ይሆናል፣ ጨርሶ የማይታይ ማለት። ሰው ኃጢአት ሊሰራ ይችላል፣ ተንኮል ሊሰራ ይችላል፣ ክፋት ሊሰራ ይችላል። በዚህ ላይ ግን ጥርጥርና ኑፋቄ ከጨመረበት የገደል ጥላ እንደመጨመር ስለሆነ ፍዳው ይጸናል። ወደ እግዚአብሔር ህብረት ለመመለስ ፈጽሞ አቅም ያጣል። ይሄ ሰው ሃይማኖት ትልቅ ነገር ነው። ክርስቲያኖች እስካሁን ያጸናን አምላክ እኛም በቀሪ ጊዜያችን ለሃይማኖታችን አሁን ታያላችሁ። ሃይማኖቱን ለማወቅ በእኛ ዘመን ሰው ምን ያህል ይጠራል? ምን ያህል ትጥራላችሁ? አሁን እዚህ ውስጥ ተማሪዎች አላችሁ። በእርግጠኝነት አንድ ሰው 12 ዓመት ይማራል አይማርም? ደህና ናችሁ? ግን አይማርም። ከዛ ዩኒቨርሲቲ ይገባል። በትንሹ ዩኒቨርሲቲ ስንት ዓመት ነው? 4 ወይም 5 አይደለ? እሺ በአራት እንያዘው። 12 ሲደመር 4 ስንት ነው? 16 አይደለም? ከዚያ ድንገት ደግሞ ማስተርስ ልማር ካለ 2 ዓመት፣ አሁን ወደ 4 ዓመት ይሁን እየተባለ 2 እንኳን ብንጨምር 18። ፒኤችዲ ሊማር ቢል ደግሞ 4 ዓመት ስንት? 22 ዓመት። ተመልከቱ። አንድ ሰው ባለው ጠቅላላ የላይፍ ኤክስፔክታንሲ የሚሉት የህይወት ቆይታ በአቨሬጅ በዓለም በተለኛ አፍሪካውያን ስንት ዓመት የምንኖር ይመስላችኋል? ረጅም ዘመን እንኖራለን? ወደ 48 ወደ 50 ዓመት በአቨሬጅ ነው የሚኖረው። ተመልከቱ። ከ50 22 ቀንሱ፣ ስንት ይቀራል? ቁጥር ላይ በመስኮት ነው የተማራችሁ አይደለም? ጠረጠርኳችሁ። 28 እግዚአብሔር ፈቅዶለት ቀሪ 28 ዓመት በምድር ለመኖር 22 ዓመት ተማረ። ተመልከቱ። ይህ ከሆነ ደግሞ የሰው ልጅ ክርስቲያኖች ከሞቱ በኋላ በዘላለማዊ ሕይወት ምን ያህል ዓመት ይኖራሉ? ለዘላለሙ ጊዜ መቆጠር ያቆማል። ዓለም ካለፈ በኋላ ዘመን ጊዜም ያልፋል። ከዓለም እልፈት በኋላ የምንኖረው ዓለም ከመፈጠሩ በፊት የነበረውን አይነት ማለት ነው። ጊዜ ሳይቆጠር ነው የምንኖረው። ጊዜ ለማይቆጠርበት ዘላለማዊ ሕይወት ምን ያህል ዓመት ተማራችሁ? ግን አልተማረንም። አይገርማችሁም? ግን አናሳዝንም? ለሃይማኖታችን የሰጠነው ቦታ አንማር ዘመናዊ ትምህርት እያልኩ አይደለም፣ ግን የማያቆም ማለት ነው። በሞት የማይጠናቀቅ ሕይወት ግን ይቆየናል። ለዚያ ሕይወት የሚያኖረንን አምላክ ምን ያህሎቻችን እናውቀዋለን? በሃይማኖት አንድነት ሶስትነቱን፣ ምልአቱን፣ ስፋቱን፣ ርቀቱን
ኃያልነቱን፣ ገናናነቱን፣ ዘላለማዊነቱን፣ ሕያውነቱ ምን ያህል ሰው ያውቃል? ይህን ሳያውቅ መኖር በራሱ እሾህ ነው። ይህን እሾህ መድኃኔዓለም ነቅሎ የጣለልን። ሁለተኛው ክርስቲያኖች በእሾህ መካከል የወደቀ ዘር ማለት እሾህ የተባለው ክፉ ምግባር ነው። ሰዎችን በጎ እግዚአብሔር የሚወደው ፍሬ እንዳያፈራ የሚያደርጋቸው ክፉ ምግባር እኛ እንዲያርገው ያስቀረን እሱ ነው። ካመንና ከተጠመቅን እኮ ቆይተናል። እዚህ ብዙ ወጣትነት ላይ ያለ ሰው ነው ያለው። ከተጠመቅን ምን ያህል ዘመን ሆነን? በ40ና በ80 ቀናችን ነው አብዛኞቻችን የተጠመቅነው። ስለዚህ የፀሐይን ሙቀት የዝናብን እርጥበት ከተረዳንበት ጊዜ ጀምሮ በክርስቶስ ካመን ከተጠመቅን ጊዜ ጀምሮ እንዴት ነው ሳናፈራ የኖር ነው? እንዴት 20 ዓመት 30 ዓመት ያለ ፍሬ ይቆጠራል? ተመልከቱ። እግዚአብሔር በየ30 ዘመኑ በየዓመቱ እየመጣ ቸክ ያደርጋል፣ ግን ፍሬ የለም። ዘንድሮ መጣ፣ ፍሬ የለም። የሚቀጥለውም ዓመት ይመጣል፣ እድሜውንም የሚሰጠን ፍሬ ብናፈራ ብሎ ነበረ፣ ግን ፍሬ የለም ጨርሶ። 30 ዓመት ሰው ሳይቆርብ እንዴት ይኖራል? ክርስቲያኖች ሃይማኖቱን ሳያውቅ ንስሐ ሳይገባ 30 ዓመት ሙሉ ቂም እንደያዘ የሚኖር ኦርቶዶክስ እኮ ነው ያለን። ሳይታረቅ የሱን ነገር የሷን ነገር ሳታሳየኝ እያለ እንደ ጠላ እንዴት ሰው 40 ዓመት ሙሉ ሰው ሲጠላ ይኖራል? ይሄ እኮ እሾህ እኮ ነው ክርስቲያኖች። ክፉ ምግባርና ክፉ ሰው እሾህ ነው የሚባለው አይደለም? አሁን ክፉ ሰው ስታዩ እንዲሁም በአነጋገር ለምሳሌ ተንኮለኛ ሰው ስናይ ምንድነው ማለት? ይሄ እኮ እባብ ነው ትላላችሁ አይደል? ሰውየው እኮ በተፈጥሮ ሰው ነው። እባብ ያስባለን በምኑ ነው? በምግባሩ ምክንያት። መርዝ አለው ማለት እኮ ነው። ይሄ አሪዮስ ነው ካልን ደግሞ ምን እያልን ነው? ከሃዲ ነው እያልን እኮ ነው ክርስቲያኖች። ከእሾህ ነው ገሌ። እንደውም አንዳንዱን ምን እንላለን? የጭቃ እሾህ ነው እንለዋለን። አንልም? እንላለን። አይሰማችሁም? ግን መልሱልኛ። የምን እሾህ? ይሄ ደግሞ ይከፋል፣ አይታወቅም። እሾህ መሆኑ አይታወቅም። በአፉ ስለ ፍቅር ነው የሚያወራው። ወደሻለሁ፣ ወደሃለሁ ነው የሚለው። በውስጡ ግን ቀን ነው የሚጠብቀው። ምቹ እስኪወጋ ድረስ፣ እስኪያደማ፣ እስኪያቆስል ድረስ ቀን የሚጠብቅ የጭቃ ውስጥ እሾህ አለ። የአብዛኞቻችን ጠባይ እንዲህ አይደለም? እንደዚያ እኮ ነው። እናኛ መቼ ነው የምናፈረው እንዲሆነ? ክፉ ምግባር እሾህ ማለት እኮ ብንጠጋው ያቆስለናል፣ ያደማናል። ክፉ ሰውም እንደዚሁ ነው። ክፉ ምግባር ያለው ሰው ቢጠጉት ማቁሰል ነው ስራው። ደጎቹማ እንደዚሁ አርካኮ ናቸው፣ ይጠለሉባቸዋል። ሰው ጠጋ ሲል ከዋዕየ ፀሐይና ከሚዘንበው ዝናብ የሚጠለሉባቸው ሰዎች አሉ። በሕይወታቸው ከደረሰባቸው መከራ፣ ከስቃያቸው፣ ከልቅሷቸው ሰው የሚያሳርፉ ደግ ሰዎች አሉ። በግልባጩ ደግሞ የተጠጋቸውን ሁሉ የሚያቆስሉ ደግሞ አሉ፣ የሚያደሙ አሉ። የትኛው ጋር ናችሁ እናንተ? ከሚያቆስሉት ከሚያደሙት ዘድራችሁ ወይስ ሰው ሲጠጋችሁ ማረፊያ፣ ፀሐይ እንዳያቃጥለው፣ ዝናብ እንዳይመተው ጥላ ነው የምትሆኑለት? ለሰው ቤዛ ነው የምትሆኑለት? ወይስ ያን ሰው ለቁስለትና ለደም መፍሰስ አሳልፈን ነው የምንሰጠው? ክፉ ምግባር እኮ እንደዚህ ነው ክርስቲያኖች። በእኛ ምክንያት ስንቱ ቆስሎ ይሆን? እስኪ ቁጠሩት ወደኋላተም። በእኛ ምክንያት ስንቱ ደምቶ፣ በእኛ ምክንያት ስንቱ ልቡ ተሰብሮ ይሆን? እኛ እኮ ክርስቲያኖች ነን። በምድር ላይ ክርስቶስ ሲኖር ያቆሰለው ሰው አለ? በምድር ላይ 33 ዓመት ነው የኖረው። አንድም ሰው በሱ ምክንያት አልቆሰለም። ጭምት ሆኖ ነው የኖረው። ራሱ በወንጌል እንደተጻፈው የጧፍ ኩስታሪ የማይጠፋበት፣ የተቀጠቀጠ ሸምበቆ የማይሰበርበት ነበር ይለዋል ወንጌሉ ስለ ጌታ። የተቀጠቀጠ ሸምበቆ ማለት እንኳን ቁማችሁበት በአካባቢው ነካ ካረጋችሁት ቀጭቀጭ ይላል። ተመልከቱ። የጧፍ ኩስታሪ ደግሞ ያ ደግሞ ጭልጭል እያለ ያለው መብራት ጠጋ ካል ነው ትንፋሻችን ካል ይጠፋል። ከጭምትነቱ የተነሳ በምድር ላይ ሲኖር የጧፍ ኩስታሪ ያልጠፋበት፣ የተቀጠቀጠ ሸምበቆ ያልተሰበረበት፣ አቤት እንዴት እንደኖረ በምድር ላይ። ብቻ የሞቱትን ሲያስነሳ፣ የታመሙትን ሲፈውስ፣
በአጋንንት እስራት የተያዙትን ከዚያ እስራት ነፃ ሲያወጣ፣ የተራቡትን ሲያበላ፣ የተጠሙትን ሲያጠጣ፣ የራቁትን ሲያቀርብ፣ የወደቁትን ሲያነሳ፣ የተሰበሩትን ሲጠግን ማረፊያ ሆኖ ኖረ። እስኪ አመስግኑት በእውነቱ። አያችሁ ክርስቲያኑ። ስለዚህ ምን ብሎናል እርሱ? እኔን ምሰሉ አላለና? ጳውሎስ እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ አላለ? እኔ ሰው አላቆሰልኩም ማለት እኮ ነው። እናንተም ሰው አታቁስሉ። እኔ አላደማውም ሰው፣ እንዲሁም ደማልን እንጂ ቆሰለልን እንጂ። ነብዩ እንዳለ በመገረፉ ቁስል ተፈውሳችኋል እኮ ነው ያለን። እሱ ሲቆስል እኛ እየተፈወስን ነበረ። እሱ መስቀል ተሸክሞ ሲወድቅ እኛ እየተነሳን፣ እሱ ሲርበው እኛ እየጠገብን፣ እሱ ሲጠማው ተጠማው ሲል እኛ እየረካን፣ እሱ ልብሱን ገፈው እርቃኑን ሲያስቀሩት እኛ የብርሃን ልብስ እየተጎናጸፍን ነው የነበረው። አይገርማችሁ? ተቃራኒ እንዲያሆነ እንድንኖር ማን ይርዳል? እግዚአብሔር ይርዳል። እኛም ግን ፍላጎት ሊኖረን ይገባል። ካልፈለግን አናገኝም። በነገራችን ላይ ለዚህ እኮ ነው ጌታ በወንጌል ወደዚህ ዓለም መጥቶ ሊድኑ ይፈልጉ የነበሩ ሰዎችን በሙሉ ጠይቆ ነው ልትድን ተወዳለህ ይል ነበር። ፍላጎት ከሌለን እንዴት ያደነናል? አንድ የመድኃኔዓለም ስዕል አለ ቤተ ክርስቲያንም አካባቢ በየቤታችን ያለ፣ በር ላይ ቆሞ የሚያንኳኳው ለምን የማይከፍተው? አቅም አጥቶ ይመስላችኋል? ብሩን ቁልፉን ሰብሮ መግባት ይችላል። ምን ይሳነዋል? ግን መዳን የኛ ፍላጎት ስለሚያስፈልገው ልግባ ወደ ቤታችሁ፣ ወደ ልባችሁ ልግባ፣ አብረን ራት እንብላ፣ አብረን እንተኛ ብሎ እያንኳኳ ነው። ግን የአብዛኛዎቻችን ልብ ለዘመናት ተቆልፏል። ስለዚህ በልባችን በር ቆሞ ሁሉ ጊዜ ያንኳኳል እንጂ እኮ ልባችን የፈጠረው ማን ነው? ራሱ ነው። በፈጠረው ልብ ገብቶ መዋኘት ይችላል። ግን ያለ ፈቃድ መዳን አይቻልም። አስገድዶ የሚያድን ዲክታተር የሆነ አምላክ አይደለም፣ አምባገነን አይደለም። የፍቅር አባት ስለሆነ ልትድን ተወዳለህ ይላል። እና ክፋት ወይም ክፉ ሰው፣ ክፉ ምግባር እሾህ ይባላል። ለዚህ እኮ ነው ሰው ሲበድል ኃጢአት ሲሰራ ወደ ክፋት ሲቀርብ የመጀመሪያው ሰው አዳም እርግማኑ ምን ነበር? እሾህና አሜከላ ምን ይበለብህ? ይብቀልብህ። እሾህ የተባለ እኮ ኃጢአት እኮ ነው። ክፉ ምኞት እኮ ነው። የረከሰ ኃጢአትና ፍላጎት እሱ ይብቀልብህ እኮ ነው ያለው። ሰውነቱ ላይ የበቀሉት እሾሆች እነሱ ናቸው። በምን መጡ? በክፋት ምክንያት፣ ትእዛዝን በመተላለፍ ምክንያት። ክፉ ሰው እሾህ መባሉን የሚነግረን አንድ የመጽሐፍ ቅዱስ ታሪክ አለ። ባጭሩ ልንገራችሁ። መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 ስትሄዱ ቤታችሁ አንብቡት። ጌዲዮን የሚባል እስራኤልን ከጠላቶቻቸው ነፃ እንዲያወጣ እግዚአብሔር የጠራው ሰው ነበረ። ወደ 70 ልጆች ነበሩት። እሱ እስራኤልን መርቶ ከጠላቶቻቸው ታድጎ አለፈ ማለት ነው። ዘመኑ ተጠናቀቀ። ከዚያ 70 ልጆች አሉት ብያቸዋለሁ። ትንሹ የመጨረሻው ኢዮአታም ይባላል። ሌላው ደግሞ አንዱ ልጁ በተለይ በእናት ወንድሞቹን የማይገናኛቸው፣ በእናት አይገናኙም ከአቤሜሌክ ጋራ። አቤሜሌክ ይባላል። ማን ይባላል? በእናት አይገናኛቸውም፣ በአባት ብቻ በጌዲዮን ነው የሚገናኛቸው። እና ካረፈ በኋላ ስልጣን ፈለገ። ይሄ ሰው ስልጣን ሲፈልግ ወደ እናቱ ዘመዶች ወደ ሴኬም ሄዶ እኔ ያጥንታችሁ ፍላጭ የስጋችሁ ቁራጭ ነኝ፣ ወንድሞቼ ከሚገዟችሁና እኔ ከምገዛችሁ ምረጡ ብሎ ሐሳብ አቀረበ ለሴኬም ሰዎች። እነሱ ምን አሉ? አልገባቸውም ተንኮሉ። ያጥንታችን ፍላጭ የስጋችን ቁራጭ አንተ ትሻለናለህ፣ አንተ ተሾምልን አሉት። አሁን ተመልከቱ እንግዲህ ይሄ ሰው ከተንኮሉ ብዛት የተነሳ ያባቱ ልጆች አርቋቸው እኮ ነው። በእናት አይመስሉኝም ብሎ እንደ ባይድ ቆጥሯቸው ማለት ምን አይነት አስተሳሰብ እንደሆነ ተመልከቱ። በእኛም ዘመን እኮ አለ። በአንድ በኩል የሚመስለውን ሰው እንደ ቅርብ ዘመድ፣ ደግሞ በአባቱ ብቻ ከሆነ ደግሞ እንደ ባይድ የሚቆጥር ሰው አለ። ጨርሶ ዝምድናውን ትቶት ማለት በጣም ጠባብ የሆነ ሰው አለ። እና እንዲህ ያላችሁ ከዚያ ነገሰ። እንደነገሰ ከህዝቡ ግብር ሰብስቦ ያገኘውን ግብር ከኢዮአታም ውጭ 70 ወንድሞቹን አለት ላይ አጋድሞ አረዳቸው ይላል የመጽሐፍ ቅዱስ። ወንድሞቹን እንደተሾመ ያደረገው ይሄ ነው። ከዛ ቀጥሎ ኢዮአታም ትንሹ ሕፃን አምልጦ ገሪዛን የሚባል ተራራ
ላይ ወጣ። የቀድሞ የእስራኤል አባቶች በዚያ ተራራ ላይ ወጥተው በረከት ምርቃን ያሳድሩ ነበረ። በረከተ ገሪዛን ይባላል። እና እዚያ ላይ ወጥቶ የሴኬም ሰዎች ስሙኝ አላቸው። ያ ነገር ከተፈጸመ በኋላ እና ምን አላቸው? እስኪ በምሳሌ ልንገራችሁ። ዛፎች ተሰብስበው ሄዱና ወይንን መጀመሪያ፣ ቀጥሎ በለስን፣ ከዚያ ወይራን በላያችን ላይ ንገሱልን እያሉ በየተራ አንዱን ቢሲል አንዱን ጠየቋቸው። በለስን ማንን? ወይንንና ወይራን ማለት ነው። ንገሱ። ከዚያ እነሱ ምን አሉ? እሱ ነው የሚነግራቸው። ጸጋችን ትተን አንሄድም አሉ። ወይራም ዘይት ያስገኛል፣ ወይንም ጣፋጭ ነው እንደምታውቁ፣ በለስም ፍሬው ይጣፍጣል። ስለዚህ እግዚአብሔር የሰጠንን ጸጋ ትተን በእናንተ ላይ አንነግስም አሏቸው፣ ዛፎችን ማለት። መጨረሻ ላይ ህዝቡ ተሰብስበው ወደ እሾህ ሄዱ አላቸው። ወደ ማን? ወደ እሾህ ሄዱና በላያችን ንገስልን አሉት። ሲሉት ምን አለ? ኑ ከጥላዬ ስር ተጠጉ አላቸው ይላል። ምን ከምን ስር? እሾህ ጥላለው የለውም። ኑ ተጠጉ አላቸው። ከዚያ ሲጠጉ ምን አረጋቸው? አቆሰላቸው፣ አደማቸው። ይሄ ምሳሌ ነው አላቸው። በእስራኤል ጸጋ ያላቸው እናንተ ሊመሩ የሚገባቸው ደጋግ ሰዎች እያሉ እናንተ ግን ዛፎች ተባሉት የሴኬም ሰዎች ላይ እናንተ ግን ሄዳችሁ እሾህን በእኛ ላይ ንገስ አላችሁት። እሾህ ማን ነው? ወንድሞቹን ያረዳቸው አቤሜሌክ። እሱ ደግሞ ስትጣጉት ምን አለ? አቆሰላችሁ፣ አደማችሁ አላችሁ። አያችሁ፣ ለካ ክፉ ሰው እሾህ ይባላል ማለት ነው። እግዚአብሔር በቀሪ ዘመናችን እሾህ ከመሆን ይሰውረን፣ ይቅር ይበለን አምላካችን። እና ክፉ ምግባር እሾህ ነው። በዚህ በትንቢተ ኢሳይያስ ምዕራፍ 5 ቁጥር 2 ላይ በነቢዩ በኢሳይያስ አድሮ እግዚአብሔር እንዲህ ይላል፣ ወይን ተከልኩኝ፣ አጥር ቀጠርኩለት፣ ጠባቂ ሾምኩለት፣ ድንጋዩን አወጣውለት፣ ማዳበሪያ አረኩለት፣ ውሃ ጠጣሁት፣ ሁሉን አረኩለት፣ እንዲያፈራ ነው አላማው። ደጅም ጠናሁት፣ ጊዜም ሰጠሁት ይልና ወይኔ ግን ይል እግዚአብሔር እንዲህ ይላል ብሎ ነው። ወይኔ ግን የተከልኩት ወይን ያን ሁሉ ያረኩለት ግን ፍሬ ያፈራል ብዬ ስጠብቅ እሾህ አፈራ አለ። የሚጠበቀው ምንድን ነው? ፍሬ ነው። ግን በተቃራኒው እሾህ አፈራ። እናንተ በይሁዳና በኢየሩሳሌም የምትኖሩ ሰዎች ፍረዱኝ፣ በእኔና በወይኔ መካከል ፍረዱ። ያላረኩለት ላደርግለት የሚገባኝ ምን ነገር አለ ይላል እግዚአብሔር። ያ በምድር ላይ የተተከለው ወይን እኛ ነን እኮ። በምድር ላይ እግዚአብሔር ፈጠረን ምን እንድናረግ? እንድናፈራ ምን አረገልን? አጥር ቀጠረልን፣ ስርዓት ሰራልን፣ ጠባቂ ሾመልን፣ ካህናት መምህራንን ሰጠን፣ ውሃ ጠጣን፣ ቃለ እግዚአብሔር ስጋው ደሙ ሰጠን። ይህን ሁሉ አድርጎ ፍሬ ሲጠብቅ እኛ ግን ምን አፈራን? እሾህ አፈራን። እርሱ የሃይማኖት ፍሬ ነበር የሚጠብቀው። ይሄ ሁሉ ካህን የተሰጠን፣ መምህር የተሰጠን፣ ጉባኤ የሚዘረጋው፣ መቅደስ የተሰራልን፣ ታቦት የተቀረጸልን፣ መጻሕፍት የተጻፉልን የሃይማኖት የመንፈስ ቅዱስ ፍሬ እናፈራ ዘንድ ነው። ግን በተቃራኒው እኛ የሥጋ ፍሬ ያፈራን። እኛ ልብ ውስጥ የበቀለው ትዕግስት አይደለም። አብዛኛው ሰው ትዕግስት የለውም። ፍቅር አይደለም፣ ጥላቻ ነው የአብዛኞቻችን ልብ። ራስን መግዛት አይደለም፣ ዝም ብሎ በልቅ መኖር፣ ያገኙትን መብላት፣ ያገኙትን መጠጣት፣ እንዳገኙ መተኛት፣ እንዳገኙ መናገር፣ ልቅ የሆነ ነገር እንዲህ አፈራን። ይህ ሁሉ ይጎዳል፣ ከእግዚአብሔር መንግስት ያወጣልና ክርስቲያኖች ይህን ክፉ ማንነታችን አውልቀን እንድንጥለው እግዚአብሔር በቸርነቱ ይርዳን። ሶስተኛ የእግዚአብሔር ስጦታ። ይሄ ትንሽ ሊያስደነግጣችሁ ይችላል። ልብ ብላችሁ ስሙኝ። አሁን እንደው የእግዚአብሔር ስጦታ በጎ ነው ክፉ ነው? ደህና መሻችሁ መልሱልኝ እንጂ መምህርና የተማሪ እናርገው ብዬ ነው። ከተራ ዝም ብሎ ስብከት እኔ ብቻ እየተናገሩ ከመሄድ ብዬ። የእግዚአብሔር ስጦታ በጎ ነው ክፉ ነው? እግዚአብሔር የሚሰጠን ስጦታ ሁሉ ምንድን ነው? በጎ ነው፣ መልካም ነው። ከእርሱ ዘንድ ክፉ የለም፣ ይታወቃል። ግን የሚደንቃችሁ ለአብዛኛዎቻችን ግን እግዚአብሔር የሰጠን ስጦታ ክፉ ሆኖብን እሾህ ሆኖ አንቆ አስቀርቶን ከእግዚአብሔር ለይቶናል።
ለምሳሌ እግዚአብሔር ምን ሰጥቶናል? ጤና አልሰጠም? ለአንዳንዱ ስልጣን ሰጥቷል፣ ለአንዳንዱ ሀብት፣ ለአንዳንዱ መልክ። በእርግጥ መልክ እገሌ ክፉ ነው፣ እገሌ ቆንጆ ነው፣ እገሌ መልከ ጥፉ ነው እንላለን እንጂ የሰው መልኩ ፍቅር ነው። ክርስቲያኖች አሁን ለምሳሌ ከመካከላችን በሰውኛ አነጋገር ወንዱም ቢሆን ሴቷ አፍንጫው ሰልከክ ያለ ቁመቱ ረጅም መልከ ምንለው አይነት ሰው ቢኖር እና ተንኮለኛ፣ ነገረኛ፣ ሴረኛ ካሆነ በምድር ላይ እንደሱ ያለ መልከ ጥፉ የለም። ከመካከላችሁ ቆንጆ የምትባል ሴት ልትኖር ትችላለች። ረጅም ቀይ ዓለም የሚሰጠው አለ አይደል መስፈርት፣ ጸጉሯ ረጅም ምናምን ብትሆን ግን ነገረኛ፣ ሰላም የሌላት፣ እግዚአብሔርን የማታውቅ ብትሆን ይቺ በዓለም ላይ የመጨረሻዋ መልከ ጥፉ ይቺ ሴት ናት። ዮሐንስ አፈወርቅ የተባለ ቤተክርስቲያን አባት የሰው መልኩ ፍቅሩ ነው የሚለው። የሰው ሀገሩ ምን እንላለን? ምግባሩ እንደምንለው የሰው መልኩ ፍቅሩ ነው። ፍቅር ከሌለው መልኩ ይጠፋል። ፍቅር ካለው ደግሞ ምን ይሆናል? ፊቱ የበራ ይሆናል። ሰው ሁሉ ምንም ጉምድምድ ያለ ሰው ቢሆን ፍቅር ካለው ሲመጣ ሰው መጣገሌ ብሎ በደስታ ይቀበለዋል። መልኩ አምሮ ሰውየው ክፉ ከሆነ ግን ሲመጣ ገና አይ እሱ መጥቷል እንበታተን ይባላል። እሷ መጣች በነገር ልትወጋን ነው፣ በቃ እንጥፋ ከዚህ አካባቢ አናግኘው ይባላል ክርስቲያኖች። ስለዚህ የሰው መልኩ ምኑ ነው ማለት ነው? ፍቅሩ ነው። ፍቅር ደግሞ ማን ነው? እግዚአብሔር ነው። ለዚህ እኮ ነው ጌታ በወንጌል በምትጾሙበት ጊዜ እንደ ግብዞች አትጠውልጉ አለና ፊታችሁን ተቀቡ። አያችሁ፣ ቅባት የተቀባ ሰው ፊቱ እንደሚበራ ሁሉ ቅባት የተባለው ፍቅር ነው። ሰውም ፍቅር ሲኖረው ነፍሱ ትበራለች። ፍቅር ሲያጣ ደግሞ ነፍሱ ጨለማ ትለብሳለች። ከዚያስ ተስፋ የሚባል የለውም ይሄ ሰው። እና ከዚህ አንፃር እግዚአብሔር ለእያንዳንዱ ስጦታ ሰጥቶታል። እንዳልኳችሁ ቅድም መልክም በዓለም እንዳለው መስፈርት ሀብትም፣ ስልጣንም፣ ጤናም ሚስት የሰጠው ሰው አለ። ትዳር ማለት ነው። ከኔ ጋር ናቸው? ይሄ ሁሉ የማን ስጦታ ነው? ከዚያ ሲያልፍ ደግሞ ልጅ ይሰጣል። በጠቅላላ ዓለሙን የሰጠን ማን ነው? የምንሳሳለትን የሚለበሰውን ልብሱን፣ መኪናውን፣ ቤቱን፣ ብልጭልጩን ዓለም ሁሉንም እግዚአብሔር ነው የሰጠን። ግን አንዳንድ ሰዎች እግዚአብሔር በሰጠው ስጦታ እርሱን ተውት። እግዚአብሔር በዚህ ያሳዝነኛል እውነት ለመናገር። ለምን እንደሆነ ታውቃለህ? ራሱ በሰጠው ስጦታ የተተወ አምላክ ነው እግዚአብሔር። ጤና ሰጥቶ ሰዎች ጤና የሰጣቸውን ጌታ ረስተውታል። ሲታመሙ ከደጁ አይጠፉም፣ ጤና ሲያገኙ ግን ትተውት ይሄዳሉ። ሀብት እስኪያገኙ እዚህ ያለቅሳሉ አንገታቸውን ደፍተው፣ ያገኙ ቀን ግን ጊዜ የለኝም ነው የሚሉት። ለቅዳሴ ጊዜ የለኝም፣ ስሙን ለመጥራት ጊዜ ቢዚ ነኝ፣ በጣም ስራ ይበዛብኛል፣ ብዙ ባለ ጉዳይ አለብኝ ይላሉ። ተራ ሰው ሳሉ ደጅ ይጠኑታል፣ ስልጣን ሲያገኙ ይተውታል። ትዳር ሳይዙ በላጤነት እያሉ ሴቶቹም ወንዶቹም ደጅ ይጠኑታል። እባክህ ትዳር ስጠኝ ይላሉ። እንላለን አንልም? ምን ነው ብዙዎቻችሁ አፈራችሁስ? ያሳፍራል ትዳር ስጠኝ ማለት። እንደዛች ሴት እንዳትሆኑ እንጂ ሄዳ እግዚአብሔርን እባክህ ለእናቴ አማች ስጣት እንዳለችው። ይሄ ማለት ምን ማለት? ለእኔ ምን ስጠኝ ማለት አፍራ ነው። ግን እግዚአብሔር ለእህቷ ባል ሰጣት አሉ። ለእናቷ ምን ሰጠ ማለት ነው? እሷ ግን ባል ሳታገኝ ቀረች። እና በደንብ ጸልዩ ማለት አትፈሩ፣ አያሳፍርም። በነገራችን ላይ ገሃነምም የሚያስገባችሁ ያ ሰው ነው የሚሆነው፣ ገነትም የሚያስገባችሁ ያ ሰው ነው። ጤናማ ትዳር ካላችሁ ተያይዛችሁ ገነት ነው የምትገቡ። የታመመ ትዳር ከሆነ ግን ተያይዞ ወዴት ነው? ወደ ሲኦል ነው። እና ገሃነም የሚያገባ ትዳር እንዳይሰጣ፣ በእርግጥ እግዚአብሔር እንዲህ አይሰጥም፣ እንደዚያ እንዳይሆን ጸሎት ያስፈልገዋል። እና ትዳር እስኪሰጣቸው ከደጁ አይጠፉ። ትዳር የያዙ ቅን ይጠፋሉ። ልጅ ይሉና ልጅ ሲሰጣቸው ይጠፋሉ። ይሄ ሁሉ ግን የማን ስጦታ ነው? የእግዚአብሔር ስጦታ። ለእያንዳንዱ ታሪክ ላነሳላችሁ እችል ነበር፣ ጊዜ ስለሚያጥረኝ ነው እንጂ እንደው የተወሰነ አንድ ብቻ ጉዳይ ላንሳላችሁ። ለዚህ ምሳሌ አንድ ሰው ድሃ ነበረ፣ አውሎጊስ ይባላል። ማን ይባላል?
አውሎጊስ ደሃ ነው። ወፍጮ ጠርቦ ነው የሚያድረው። ወፍጮ ጠርቦ ግን ምስኪን በጣም ደሃ የሚወድ ከወፍጮ ጠርቦ ካገኘው ለድሆች ቆርሶ ያጎርሳል፣ ቀዶ ያለብሳል። የተረፈውን ለራሱ የዕለት ጉርስ ካገኘ የቀረው ለድሆች ነው የሚሰጠው። ደግሞ ከገዳም አባቶች ሲመጡ ያሳርፋቸዋል። ከሱ ቤት ነው የሚያርፉት። እና አባ ዳንኤል የሚባሉ ገዳማዊ ወዳጅ ነበሩት። ከተማ ሲመጡ እሱ ቤት ነው የሚያርፉ እና ግን ሲያዩት ድሃ ይወዳል፣ ለድሃ ያዝናል። ግን እሱ ምስኪን ነው፣ ካለችው ነው የሚያካፍል። እና እግዚአብሔር እንዲህ ብለው ለመኑለት፣ ለንፉግ ሰው ሀብት ከምትሰጥ ለዚህ ድሃ ብትሰጠው፣ በድህነቱ ድሆችን ካረሳ ሀብት ቢያገኝ ምን ያህሉን ይጎበኛቸው ይሆን ብሎ ለመነለት። የቅዱሳንን ጸሎት እግዚአብሔር ስለሚሰማ ይሄን ሰው እኔ እኮ ሀብት ልሰጠው ነበር ግን ይተወኛል አለ እግዚአብሔር። ምን ይለኛል? እኔን ከሚያጣ ምኑን ቢያጣ ይሻለዋል? ሀብቱን። ልጅ እግዚአብሔርን ካሳጣችሁ ምን ያደርጋል ልጅ? ትዳር እግዚአብሔርን ካሳጣ፣ ሀብት፣ ስልጣን፣ የዓለም ነገር በሙሉ እሱን ካሳጣኩ ምንም ዋጋ የለንም፣ ከስረናል ማለት እኮ ነው። እና ይተወኛል ብዬ ነው ሲለው እኔ ዋሰዋለሁ አለ። ይሄ አባ ዳንኤል አውሎጊስን ይወደዋል። ስለ ቅዱሱ ብሎ እግዚአብሔር ጸሎቱን ሰማ። አንድ ቀን መሬት ሲቆፍር ከመሬት ውስጥ አንድ ድስት ወቄት ወርቅ አገኘ። ያዳ በዘመኑ ለነበረው ንጉስ ወስዶ ሰጠው። ሲሰጠው ወርቅ አግኝቶ የሚሰጥ ታማኝ ሰው ብሎ ንጉሱ ምን እንዳረገ ታውቃላችሁ? ከሱ ቀጥሎ በዘመኑ ራስ ቢትወደድነት ይባላል። በእኛ ዘመን ምክትል ጠቅላይ ሚኒስትር እንደማለት ነው። ሁለተኛው የሀገሪቱ ሁለተኛው ባለስልጣን ሆነ ይሄ ሰው። በዚህ ምክንያት ሁለት ነገር ወደ ህይወቱ መጡ፣ ሀብትና ስልጣን መጡ። ገዳም ሆነው አባ ዳንኤል የጸለዩለት በጸሎት የረዱት ሰው ያ ድሃ ያ ምስኪን ሀብትና ስልጣን እንዳገኘ ሰምተው እንኳን ደስ አለህ ለማለት መጥተው ዘበኛውን ጥራልኝ ያሉት። ባለስልጣን ሆኗል፣ ሀብታም ሆኗል። ከዚያ ዘበኛው አንድ አባት ይጠሩሃል፣ አባ ዳንኤል ይባላሉ፣ ከገዳም ነው የመጡት ሲሉት አይ አሁን ቢዚ ነኝ አይመቸኝም አለ። 3 ቀን ጠበቁት እንዳያገኛቸው፣ በሌላ በር ይወጣል። አንድ ቀን በበር ሲወጣ አውሎጊስ እንኳን ደስ ያለ ልጅ ብለው ትከሻውን መታ ሲያረጉት ጠባቂዎች ነበሩት ወታደሮች። ይሄን አሮጌ የለበሰ ሰው አላውቀውም እና ወዲያ አስወግዱልኝ ብሎ አስገፋው፣ አስደፍቶ ጣለው ይላል። አያችሁ ይሄ ሰው ተጎዳ አልተጎዳም? እግዚአብሔር በሰጠው ስጦታ ታንቆ የሞተ ሰው ነው። ይሄ አንቆ አስቀረው፣ ሀብት አነቀው። ሀብት እኮ በጎ ከሰሩበት ብዙ ባለጸጎች ቅዱሳን ነበሩ በቤተ ክርስቲያናችን። ስልጣን ጥሩ ነው፣ ሀብት ጥሩ ነው፣ ትዳር ጥሩ ነው፣ ጤና ጥሩ ነው፣ ልጆች ጥሩ ናቸው፣ ዓለም ጥሩ ነው ከኃጢአት በቀር። ግን እሱን ብቻ ይዘን እግዚአብሔርን ከተው ነው ግን ይህ የእግዚአብሔር ስጦታ እሾህ ሆኖ አንቆ ከእግዚአብሔር መንግስት አውጥቶናል። እንዲህ እንዳንሆን ማን ይሰውረን? የመጨረሻው እሾህ ተስፋ መቁረጥ ነው። ክርስቲያኖች አራተኛው ሰዎችን ተስፋ እንዳያደርጉ በምድራዊ ህይወታቸውም በሰማያዊ ህይወታቸውም ወደ እግዚአብሔር ለመቅረብ በሚያደርጉት ጥረት ፍሬ እንዳያፈሩ አንቆ ያስቀራቸው እሾህ ተስፋ መቁረጥ ይባላል። በተለይ በእኛ ዘመን ተጠንቀቁ። ምንም ዙሪያው ገደል ቢሆን፣ ህይወት ቢከብድባችሁ፣ ኑሮ መኖር ቢያቀታችሁ፣ ኑሮ ቢወደድባችሁ፣ ብትጨነቁ፣ መድረሻ ብታጡ፣ መሮጫ ሜዳ መውጫ ቀዳዳ ብታጡ፣ ግን በህይወታችሁ አንድ ቀይ መስመር እንዳታልፉ ተስፋ መቁረጥ። በምንም ተአምር ሰማይ ዝቅ ምድር ከፍ ቢል ተስፋ መቁረጥ አይገባም። በዚያው ላይ እኛ ሰው ብቻ አይደለንም፣ ምንም ነን፣ ክርስቲያኖች ነን። ክርስቲያን ደግሞ ምን አይልም? ተስፋ አይቆርጥም በተአምር። ለምን ካላችሁኝ ዝም ብለን ሰው አንዳንዱ ሰው ተስፋ ቆርጫለሁ ይላል እንጂ ተስፋ ባይኖራችሁ ኑሮ አሁን እዚህ ቁጭ አትሉ። አሁን መሬት ተስፋ ቆረጥኩ የሚለው ሰው ግን መሬት ላይ እየተራመደ ነው የሚሄደው። ምንም ተስፋ አድርጓል? ቢያንስ መሬት ተከፍቶ አይውጠኝም ብሎ ተስፋ አድርጓል። ጧት ሲነጋ በሩን ይከፍታል ሰው ምን ብሎ? ነግቷል ብሎ ተስፋ አድርጎ እኮ ነው አይደለም? ነው እኮ። እንቅልፍ ይተኛል አልጋው ላይ የሚተኛ እግዚአብሔር እንቅልፍ ይሰጠኛል። ትን እንዳይለኝ ይጠብቃል። አፌን ከፍቻ አይኔን ገልጬ ቢተኛ
ከዚህ ሁሉ የማይተኛው አምላክ ይጠብቀኛል ብሎ ተስፋ ባያረግ ኖሮ በጣም ከባድ ነበረ። በተለይ በእኛ ዘመን ተጠንቀቁ ምእመናን። በኑሮ በህይወት በምን በሰው በብዙ ነገር ተስፋ ሊቆረጥ ይችላል። አማኝ ግን የመጨረሻ አንድ መጠጊያ ያለው እሱ ማን ነው? በእግዚአብሔር ግን ተስፋ መቁረጥ አንችልም። ለምን በህይወታችን ውስጥ አንዳንድ ነገሮች እንደተከሰቱ በውል የሚያውቃቸው እሱ ብቻ ነው። ስለዚህ ለእርሱ ሁሉን እንሰጠዋለን። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለናንተ ምን ይላልና ያስባልና ስለተባለ የመጨረሻው መጠጊያችን፣ መጠለያችን፣ ምርኩዛችን፣ ትምክህታችን፣ ተስፋችን እግዚአብሔር ነው። ስለዚህ በሱ ላይ ያላችሁ እምነትና ተስፋ ሊሰበር አይገባም። ትቶኛል እኮ ረስቶኛል እኮ እንዳትሉ ጴጥሮስ ጠይቆታል ጌታን። ትተኛለህ ሆይ ብሎታል። በጽዋ ውሃ አድርጎ ጌታ ለጴጥሮስ ሰጠው። ጴጥሮስ ጥቂት ጠብቆ እንቅልፉ መጣ። ውሃው ተደፋ፣ ጽዋው ተሰበረ። አየህ፣ በባህሪ እንቅልፍ ቢኖርብኝ ኖሮ የፈጠርኩት ዓለም እኛ ማለት እኮ ነው እንደዚህ ጽዋ ተደፍቶ እንደ ውሃው እንደ ጽዋው ተሰብሮ ያድር ነበር ብሎታል። ጨርሶ እንዳንሰበር ጨርሶም እንዳንደፋ የማይተኘው የማያንቀላፋው አምላክ ስለሚጠብቀን ነው። ስለዚህ በተስፋ ኖሩ። አንድ ምሳሌ ነግሬያችሁ ሐሳቤን ልጠቅልል። የመጀመሪያው በሁለት ነፍሳት በእግዚአብሔር ፊት ቆመው ፍርድ ተፈረደባቸው ወደ ገሃነም ወደ ሲኦል እና እየሄዱ አንዷ ጌታን ዘወር እያለች ታየዋለች፣ አንዷ ግን ቀጥ ብላ ትሄዳለች። ያንዷን ነው የፈለኩት ምሳሌ። ከዛ ምሳሌውን ለማስረዳት ነው እንጂ እግዚአብሔር ሁሉን አዋቂ ነው። እስኪ ጥሯቸው ብሎ ይላል መጽሐፍ። አንቺ ቀጥ ብለሽ ሳታይ ነው የምትሄጂው፣ አንቺ ደግሞ ዘወር እያልሽ ታያለሽ። ምን ሆናችሁ ነው? ልክ እንደሚጠይቅ ሰው ማለት በምሳሌ የተጻፈ ስለሆነ ዘይች ቀጥ ብላ የምትሄደው እንዲህ ያለችው አንተ ከፈረድክ ወደ ማን ይግባኝ ይባላል ብዬ ነው። ስለዚህ ፍርድ አይለወጥም፣ አይገሰስም፣ በቃ ይሄም ሄደው አለችው። አያችሁ? ስለዚህ የመጨረሻው ዳኛ ማን ነው? እግዚአብሔር ነው። ስለዚህ እሱን ደጅ መጥናት ይገባል። በቃ የመጨረሻው እሷ በምድር ላይ ሌላ ፈተና ቢገጥማት ማንን ትጠብቀው ነበር ማለት ነው? እግዚአብሔር እስኪፈርድላት ትጠብቀው ነበር። እሱ ከፈረደ ግን አበቃ። እሱ ደግሞ ሙቱ ውደቁ ጥፉ ብሎናል አላለንም። ሁለተኛ ይቱ ነው የሚያስገርመው። ዘወር ብለሽ የምታይ ለምንድን ነው አላት። አትጨክንብኝም ብዬ ነው አለችው። ፈራጅ ብቻ አይደለም እግዚአብሔር መሐሪም ጭምር ነው። ሁለቱንም መልሳችሁ ወደ ገነት አስገቧቸው አለ ይላል በእውነቱ። ስለዚህ ክርስቲያኖች በቀሪ ዘመናችን ተስፋችን በእግዚአብሔር ላይ ይሁን። በሃይማኖት ጽኑ፣ ምግባራችሁን አስተካክሉ። እግዚአብሔር በሰጣችሁ ስጦታ እርሱን ራሱን አትዘንጉት፣ አትተውት፣ ተስፋ አድርጉ። ይሄን አድርገን በምድርም በሰማይም ከብረን ለመንግስቱ ለርስቱ እንድንበቃ የቅዱሳን አምላክ እግዚአብሔር ይርዳን። እግዚአብሔር ይስጥልኝ።